السلام عليكم ورحمة الله وبركاته. እንግዲህ አንድ ድምጽ ላሰማችሁ ነው የሆነ ለመስማት የሚቀፍ ነው እንግዲህ ጆሮአችሁን አላህ ይሁናችሁ። ይሄን ድምጽ ከሰማችሁ በኋላ የኛ ሀገር ልጆች በተለይ የወረባቦ ልጆች ከ014 ከ015 ከ017 ሙሉ የወረባቦ ልጆችና እስከ ጭፍራ የዚህን ሰውዬ ድምጽ ሰምታችሁ ማንነቱን አጣርታችሁ እንድትነግሩኝ በክብር ጠይቃለሁ። ይሄ ሰውዬ እንግዲህ የነ ይመችና የነ ተከላይ ተላላኪ ነው። ኢትዮጵያ ላይ ቁጭ ብሎ የህገወጥ የሰው ዝውውር የሚሰራ ነው። እንግዲህ በሃናን ጉዳይ ካላረፍ እስከነናትህ እስከ ቤተሰቦችህ የሚል የዛቻ ነው። እኔ ዛቻው ምንም ያመጣል ብዬ ሳይሆን ግን ሰውየውን ማወቅ ስለፈለኩ ነው። አድምጡት። እኔ የሸርሙጣልኝ ምናምን አይደለም ገባህ? የሸርሙጣልኝ ምናምን አይደለም። እንዲያንተ ቁማ አፋር የለውም። እንዲያንተ ዲቃላ አይደለም። ዲቃላ አይደለሁም። ዲቃላ አይደለም። እንዲያንተ ቁማ አፋር የለውም። ግን አንተ ዝርክርክ ናት። ከ014 እስከ አፋር ክልል ቤተሰቦችን አዘረክርከ አፈር አትቀድም። ገባህ? ይመች ተሸዋመጡ አንድ የማያደርግህም። ግን እኔ እመራዋለሁ። እጃቸው ረዥም ነው፣ እመራቸዋለሁ። ከእናትህ ጀምሮ አስወግዳቸዋል። ተፈለክ ተክላይ ተትግራይ መጡ አያገኘኝም። በምታስበው እጁ ረዥም ነው፣ አመላክተዋለሁ። እጇን ይቆርጣታል እናትህ። ይህም ሁሉ ዘመድ ቤተሰብ አስቀምጠው ወረባቦ እንግዲህ በጣም አንዳንድም ለመስማት የሚዘገንኑ ነገር እንትን አሉት። እንለፈውና እንደነዛ አሉ በህዝብ ላይ እየነገዱ ያሉ እኔ በእንጀራቸው ላይ ስለቆምኩባቸው እንደዚህ ይላሉ። ደግሞ ምንም ከምኑን ማያቅ ደደብ አድምጡ። ደግሞ የት እንደሚገባ ሙስሊም ታለስቷን ከድረስ አሳድያለሁ። አንተ ቆሻሻ፣ አንተ ወረባቦን አወክልም። አንተ ሌባ አዝማሪ ወረባቦን አንተ አወክልም። አንተ ሌባ እንኳን ሀናና ለወክል አይነ መሸዋ ድረስ ሂደህ ወረባቦችን አወክለም። እንግዲህ ሙስሊም ጠል ስለሆንክ ይላል። ምን እንደው አልገባኝም። እንደነዛ ያሉ ጅላንፎች በህዝብ ላይ እየቀለዱ ያሉ የእጃቸውን ያገኛሉ። ስለዚህ የዚህን ሰውዬ ድምጽ ሰምታችሁታል። የኛ ሀገር ልጆች ድምጡን ማንነቱን አጣርታችሁ እንድትነግሩኝ ስል በክብር ጠይቃለሁ። ከዛ በኋላ ምን እንደማደርገውን ያውቃለሁ። የትም ግባ የትም ነግሬሃለሁ። ይመች እየሰማክ ይሆናል። መጥቼልሃለሁ። ሳትባረር ገና እኔ እንደተባረርኩት እኔ እንደተሰቃየው ትሰቃያታለህ። ገና አይቀርልህም። ቃል ለምድር ቃል ለሰማይ አይቀርልህም። እኔ እንደተሰቃየሁት ስንት ዋጋ ከፍዬ አይቀርልህም። ምመነኛ አይቀርልህም። እያንዳንዱ ሌባ ትዋረዳለህ። በዋትሳፕም ያናገርኳችሁ ታውቃላችሁ። የልጆቹን ፎቶ እየላኩኝ በውስጥ ልጅቱ የት ናት እያልኩ የጠየቅኳችሁ ሰዎች አላችሁ። እናንተም ጠብቁኝ። መጣሁኝ። ነግሬሃለሁ። መጥቼልሃለሁ። እነማን እንደሆናችሁ ታውቃላችሁ። ጉድና ጉዳችሁ ሊወጣ ሲል 30 ደላላ ተባብራችሁ ነው ከዲፕሎማሲ ሰዎች ጋር ሆናችሁ ይሄንን ነገር የፈጸማችሁብኝ። ሰምቻለሁ፣ አውቃለሁ። መረጃው ሁሉ ደርሶኛል። ሌቦች ነግሬሃለሁ። ትዋረዳለህ። እስከ ጥግ ድረስ ሄደን የእሷን ትክክለኛ ዜና እናመጣለን። እናመሰግናለን። ግፍት የምትሰጡ እህትና ወንድሞቼ አመሰግናለሁ። ኮፕሊንግ ታዋርጉት።
እሺ ወይ ልኪ ወይ ኮፕሊንክ እያደረጋችሁ እግር መንገዳችሁን ሰያም ዌልካም በሉት። የምትችሉትን ነገር ማድረግ ትችላላችሁ። ቴንኪዩ መንገደኛው፣ እንወዳለን፣ እናከብረሃለን። ሁላችሁም ያላችሁን ፍቅራችሁን ግለጹበት። ያውጣላችሁ ያለውን ነገር እና ሰያ አክብረህን ግን ጥሪያችንን በተለይ እኔ ሰሞኑ በዓል ስለሆነ እሑድና ቅዳሜ ለክርስትና እምነት የፋሲካ በዓል ነበርና በዛን ታይም ቢገባ ሰውም ረፍት አያገኝም እና ማክሰኞ ትገባለህ በኢትዮጵያ 4 ሰዓት ምናምን አልኩትኝ። ይሻል እንጂ እስካሁን ድረስም ይገባ ነበር እና ግን ትልቁን ነገር የተናገርከው ምንድነው በኤምባሲ በኩል እንግዲህ በስደት ያለውን ኢትዮጵያዊ ከፓስፖርት ማደስ ጀምሮ እስከ ተለያየ ፕሮቴክት በማድረግ ዜጎችን ማገዝ ነው እስከሚገባ ድረስ። ያ ነገር ግን በቅጡ አልሆነም ነው። ለምንድን ነው ያልሆነው? ምንድነው ይዘቱ? እሱን ግን ለኢትዮጵያ ሕዝብ መተው ነው። ከዛ ሲቀጥል ያህኒ ጉዳይ ነው ይሄን ሁሉ ነገር የጫረው አይደለ ሰያ? አንተም እኖርበታለሁ ብለህ ከሄድክበት ሀገር በአቋራጭ ለቀውጣ ተብሎ እንደሞት ደብዳቤ የተጻፈው ያህኒ ጉዳይ ነበር። ያ ጉዳይ ደግሞ ዝም ብሎ የሆነ ተራ የሆነ ነገር አይደለም የተነሳው ነገር። በቃ የሰው ነፍስ መንገድ ላይ ያለ በመጓዝ ላይ ያለ ሰው ታግቷል፣ ልቀቁ ነው። ምንም ሌላ ቀመርም የለው፣ ሌላም ይዘትም የለው። ግን ያ የታገተ ሰው ማን ጋር ነበር ሲባል የግድ አብሮ የነበሩት ሰዎች መጠየቅ ነበረብን። እነሱን ሰዎች ጠይቀናል። መጠየቁ ነው ከተባለ ለልጅቱ መደበቅ ወይም ደግሞ መታገት እንደ መተባበር ይቆጠራል አይደል? ለሰያ ይሄ ሲሆን ምናልባት ልጅቱ እንዳትለቀቅ ወይም ደግሞ ልጅቱ በተባለው ነገር አሳማኝ ባልሆነ መረጃ በህይወት የለችም ስትባል አምናችሁ ተቀበሉ ማለት አሁንም የልጅቱን በህይወት የመኖር ማዳፈን ብሎም የሚጮው ሰዎችን ማፈን ማስፈራራትና ነገሩ በዛው ተደብቆ እንዲቀር ማድረግ ነው። ይሄ ደግሞ በማንም ስለማይፈቀድ እግዚአብሔር የተሻለ ነገር አድርጓል። ወንድማችን ሁልጊዜም የአማራ መከታ የሆነው ወርቁ አይተ ነው ያደረገው ነገር ላንተ አይዞ ያለ ነገር ሌሎች ወንድማማቾች ከጎን የነበሩት ሁላቸው ላንተ ያሳዩት ክብር አንተን እንድትጠነክርና ቀጥለክም እንደውም ከምትችለው አቅም በላይ ለእህትህ እስከምትችለው ባለ አቅም በአንተ በኩል የሚደረገው ማለት ነው። ሌላው ደግሞ የራሱ ሚና አለው። በአንተ የሚገኘው ማንኛውም ነገር እንዲቀጥል ከማድረግ አንጻር ትልቅ አስተዋጽኦ። ምክንያቱም መጀመሪያ የመቀመጫ ብላለች ዝንጀሮ። ስለዚህ አንተ መጀመሪያ ቦታ መያዝ አለብህ፣ አይዞ መባል አለብህ። ይሄን ላደረጉ ሁላቸውም በየሚናቸው ስማቸውን መጥቀስ ባይጠበቅብኝም ከጋሽ ወርቁ ውጭ ያሉትን ሁላቸውም በሚናቸው በሀሳብም በምክርም የሰጡ የረዱ እናመሰግናለን። አሁን ሰያ ከዚህ በኋላ የተረጋጋ ሰው ነው። ቤት አለው፣ አርፏል፣ ላይ መግባት ይችላል። የሚፈልገውን ነገር ለእህቱ ድምፅ መሆን ይችላል። ይቀጥላል። እናንተም ደግሞ ሁሉ ነገር ላይ በየቀኑ ሰላሃኒ አይወራም። ማወቅ ያለባችሁ ነገር በውስጥ የሚሰራ ነገር በውስጥ ይሰራል። በውስጥ የማይሰራ ነገር ሲሆን ላይ የሚወራ ሲሆን አቡፋኖም ሆነ ማንም ሰው መኩን ቤት እየከፈተ ነበር ሰሞኑን። ሁላቸውም በሚቻለው መጠን ትክክለኛ በሆነ መንገድ ማህበረሰብን ሃይማኖትን በማይነካ መንገድ በትክክለኛ መንገድ የእህታችንን ፍትህ እንጠይቃለን። በህይወት እያለች ሞተች ተብላ ሞች ታውጆባታል። ይሄ እውነት ለመናገር ከወንጀል በላይ ወንጀል ነው። ገብቶሃል አይደለ? አንደኛ አፋኝስ ማን ሆነ፣ አጋጭስ ማን ሆነ፣ ገዳይስ ማን ሆነ የሚለው ነገር ሌላ ጥያቄ ሆኖ ግን በህይወት ያለች ልጅ ልቀቁኝ እያለች ያለች ልጅ ሞታለች ብሎ ማርዳት፣ ለዛውም ደግሞ ፌክ የሆነ መረጃ ይዞ መምጣት፣ ያልሆነችውን ሆናለች ብሎ ለማመን የሚያስቸግር አንድ አይሉ ሁለት አይነት የተለያየ አጽም ሰብስቦ ይዞ በመምጣት ይሄ ሁሉ ነገር የሆነው ለምንድን ነው? የልጅቱን ሞት ለማለባበስ የታሰበ ነገር ስለነበረ ነው። ቴንክ ዩ ጋይስ። የሚሰጡ ልጆች አግዙትኝ፣ ሰፖርት አድርጉት እና አሁንም ማብራራላችሁ ነገር እንደው ነከሌ ብለዋል ባለ እመነኝ። አንተ በምንም ደለለኪውን የዲፕሎማሲ ሰዎች ጋር አውርተህ ምንም ይሁን በገንዘብም ሂደክ ይሁን ስልጣናቸውን ተጠቅመው እኛት ሀገር እንድንባረር ተደርገናል። የእኛት ሀገር መባረር እናንተን ከመጠየቅ ከመታሰር እናንተም ከመባረር አትድኑ። አስረግጬ ነው የምነግርህ። እንዳውም ከበፊቱ የበለጠ መልኩ ነው የምመጣብህ። ያንተ ያበላኸው ጉቦ ምናምን ያንተ ያዋለህ እዛው ነው የሚቀርልህ። እንዳውም መልስልኝ በለው ከመለሰልህ ሂደህ ያናገርከው ኤሚሬት ውስጥ አቡዳቢ ያለው የዲፕሎማሲ ሰው በሀገር ስም ህዝብን ለማገልገል እዛ ገብተው የተጎዳን ህዝብ ሳያግዙ ለተጎዳ የሚጮህን ግን ኃይላቸውን አሳይተዋል። ስልጣናቸውን አሳይተውብናል። ችግር የለውም። መንግስት እንደውም ራሱ ሊፈትሽ ይገባል። የህዝብን አደራ ጠብቅ ብሎ የላከው ዲፕሎማሲ
እዛ የሚያደርገው ሲያጫውትና ጉቦ እየበላ አንዱን ካንዱ ሲያባላ አንዱን ሲያሳፍር ነው እንጂ ምንም ለሀገር ጥቅም እየሰራ አይደለም። አብዛኝ አስረግጬ ነው የምነግርህ። ሚኪን ሳበውስኪ ሰያው ስለዚህ እንዳውም እኛ ነበርን ቦታውን መያዝ ያለብን። ምክንያቱም እኛ ነን ለሚስኪን ወገኖቻችን ዋጋ እየከፈልን ያለ፣ ለእህቶቻችን ብር ለሚቀሙት፣ ለሚታገቱት፣ ለሚደፈሩት ለኢትዮጵያኖች እኛ ነን። እኛ ጋር ስንት ነው? ኦሮሞ ይመጣል፣ አማራው ይመጣል፣ ትግሬው ይመጣል፣ ደቡቡ ይመጣል። ስንት ናቸው የሚያለቅሱት? እልቁንስ ከነዛ እኛ ላይ ተስፋ አላቸው። ስለዚህ ህዝቡ እኛ ላይ ተስፋ ጥለዋል። የጠፋ ወንድሞቻችንን ያፈላልጉልናል ብለው እኛ ላይ ተስፋ ስለጣሉ እኛ እንዳው መበረታታትና ድጋፍ መሰጠት ሲገባል ሂዶ ዶልቶ የኢማራት መንግስት ጋር ዶልቶ። በነገራችን ላይ የኢማራት መንግስት አይደለም በውስጣ እንደዙ ሌቦች ናቸው እንደዛ ያደረጉት ሌቦች። እንደዛ ማድረግ ተገቢ አይደለም፣ በህዝብ መቀለድ ነው። እና አሁንም የሃኒን ጉዳይ ለደቂቃ ማንዘነጋው። የትም ግባ የትም ነግሬሃለሁ። ይመች እየሰማክ ይሆናል። መጥቼልሃለሁ